ኒርሊ በ3 ወር ውስጥ 6 ኪሎ በላይ መቀነስ ይችላል ማለት ነው። ሰውነታችን ላይ በኢነርጂ መብረጣዊ ጥቃት ነው የምናደርስበት። በጣም ቴስቲ ነው። እዚህ ዲሽ ውስጥ የማይገኘው የቱ ነው? ባቄላ ነው የምታጡት፣ ሽምብራ ነው የምታጡት፣ ጥቅል ጎመን ነው የምታጡት፣ አይደርቄ ጎመን ነው የምታጡት፣ አቮካዶ ነው የምታጡት፣ ቲማቲም ነው የምታጡት። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንድ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ ዛሬ እንደተለመደው እጅግ በጣም ደስ የሚል የጤና ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምንወያየው ምን አይነት የአመጋገብ ስታይሎችን ብንከተል ነው ውፍረትን መቀነስ የምንችለው፣ በተለይ ደግሞ ከዚህ ከመጠን ያለፈ ውፍረት ወይም ደግሞ ቦርጭ እንዲሁም አጠቃላይ የሰውነት ውፍረት ወይም ደግሞ በእንግሊዝኛው ኦቤሲቲ ስለሚባለው በተከታታይነት የምግብ ስኬጁሎችን አውጥተናል። ክብደትን ለመቀነስ የወር የአመጋገብ እቅዶችን አውጥተን ብዙ ሰዎች በዛ ሲለወጡ ምስክርነታቸውን የተለያዩ ቪዲዮ ኮሜንት ስር ሲያስቀምጡ አይተናል። ስለዚህ እኔ በራሴ ደግሞ ይህንኑ የአመጋገብ ስርዓት ተከትዬ ሲግኒፊካንት የሆነ የክብደት ቅነሳ አግኝቻለሁ ማለት ነው። ስለዚህ ኒርሊ በ3 ወር ውስጥ 6 ኪሎ በላይ መቀነስ ይችላል ማለት ነው። ስለዚህ ዛሬ የማሳያቸው ውፍረትን ለመቀነስ የምመገበውን ያን ቀን የአመጋገብ ውሎዬን ነው የማሳያቸው ማለት ነው። ስለዚህ ከዚህ በፊት ቪዲዮ ላይ እንደገለጽኩላችሁ እኔ በቀን 2 ጊዜ ብቻ ነው የምበላው። ቁርስ አልበላም። ብዙ ጊዜ ምሳና እራት ነው የምበላው ማለት ነው። እንግዲህ ይሄ ፕሪፈረንስ ነው። ምክንያቱም እኔ ቁርስ በጣም ጠቃሚ የምግብ ስኬጁል ነው ብዬ አላምንም። የኔ የግል ፕሪፈረንስ ነው ይሄ። ያ ማለት ምንድነው? ፋስቲንግ ቶሎ ብሬክ ማድረግ አልፈልግም ማለት ነው። ብሬክፋስት ማለት ጾም መፍታት ማለት ነው አይደል? ስለዚህ እኔ ደግሞ ጾሜ እንዲቀጥል ነው የምፈልገው እንጂ ቶሎ እንዲፈታ አልፈልግም። አጠቃላይ እኔ በቀን ውስጥ ከ20 ሰዓት በላይ ጾማለሁ ማለት ነው። ያ ማለት ብዙ ጊዜ ምሳ 12 ሰዓት እበላለሁ፣ ሌሊቱን አልበላም። 12 ሰዓት አለኝ። ቀን ብዙ ጊዜ እስከ 6 ሰዓት እስከ 7 ሰዓት ቆያለሁ። ይሄን 12 ሰዓት ሲደመር 7 ሰዓት ስትደምሩት ኒርሊ 19 ሰዓት በላይ በጾም ቆያለሁ ማለት። ይህ የሚጠቅመው ምንድነው? በሰውነቴ ውስጥ የተቀመጠውን አላስፈላጊ የሆኑ የጮማ ክምችቶችን ሰውነቴ ይጠቀማቸዋል ማለት ነው። ስለዚህ ይህን ስል ቀጥታ ወደ መመገበው ስኬጁል ከመሄድ በፊት አጠቃላይ ስለ ውፍረት ስናወራ ስለ ኢነርጂ ሆሞስታሲስ እንድታውቁ ፈልጋለሁ። ኢነርጂ ሆሞስታሲስ ማለት ወደ ሰውነታችን የሚገባው የኢነርጂ መጠንና የምንጠቀመው ወይም ኢንቴክ የምናደርገውና ኤክስፔንድ የምናደርገው ኢነርጂ ኢኩሊብሪየም ውስጥ መሆን አለበት። ያ ማለት የምንመገበው ምግብ ወይም ደግሞ የምንወስደው ኢነርጂ ከሚያስፈልገን ኢነርጂ መብለጥ የለበትም። ግን አንዳንዴ የምናደርጋለን ራሳችን የጠቀምን መስለን ሰውነታችን በኢነርጂ ሻወር እናደርገዋለን። ቦምባርድመንት ነው የምለው ብዙ ጊዜ ምንድነው መብረቃዊ ጥቃት ነው የሚባለው። ሰውነታችን ላይ በኢነርጂ መብረቃዊ ጥቃት ነው የምናደርስበት። ስለዚህ አምላክ እኛን ዲዛይን ሲያደርግ በጣም እጹብ ድንቅ አድርጎ ስለሆነ ዲዛይን ያደረገን ከሚያስፈልገን ኢነርጂ በላይ በምንወስድበት ጊዜ ይሄ ሰውዬ በቃ ለምንድነው ብዙ ኢነርጂ የሚያመጣብኝ ይልና ወደ ባንክ ያስቀምጠዋል። ያ ባንክ የፋት ከረጢቶች አሉት፣ ፋት ስቶሮች አሉ፣ አዲፖሳይት የሚባሉ እዛ ላይ ከሰውነታችን በላይ የሚያስፈልጉ ኢነርጂዎች በሙላ ይወስድና እዛ ጋር ያስቀምጣል። እየተጠራቀሙ ሲሄድ ቦርጭ የሚባለውን የሰውነት ቅርጽ ያመጣሉ ማለት ነው። ስለዚህ ክብደትን ለመቀነስ ትልቁ ነጥብ ወደ ሰውነታችን የሚገባውን ኢነርጂ ሊሚት ማድረግ፣ ከሰውነታችን የምናስወጣውን ኤክስፔንድ የምናደርገው ኢነርጂ ደግሞ ማክሲማይዝ ማድረግ ነው ትልቁ ሴክሬት ማለት ነው። ስለዚህ ይህን ስናደርግ 5 ፕሪንሲፕሎችን መከተል አለብን። የመጀመሪያው በከፍተኛ ፕሮቲን የበለጸጉ ምግቦችን መመገብ፣ አንድ። በሁለተኛ ዝቅተኛ ካርቦሃይድሬት ያላቸው ምግቦች መመገብ። በሶስተኛ ደረጃ መካከለኛ ወይም ዝቅተኛ የቅባት መጠን ወይም ደግሞ ፋት ኳንቲቲ ያላቸው ምግብ መውሰድ። በአራተኛ ደረጃ በፋይበር ወይም ደግሞ በአሰር የበለጸጉ ምግቦችን መመገብ ያስፈልጋል ማለት። እነዚህን በማድረግ ነው ውፍረትን መቀነስ የምንችለው። ኢሴንሻሊ ደግሞ በውይይታችን ቀደም ያሉትን ቪዲዮዎች አይታችሁ ከሆነ የውፍረት ዋናው ሴክሬት ኢንሱሊንን ስቲሙሌት የሚያደርጉ ምግቦችን በተቻለ መጠን መቀነስ ያስፈልጋል ማለት ነው። ለምንድነው ኢንሱሊን መጨመር የሚያስፈልገው? በሰውነታችን ውስጥ ኢንሱሊን ከጨመረ ደም ውስጥ ያሉትን ኤነርጂዎች በተለይ ግሉኮስን ይወስድና ወደ ጮማ ከረጢቶች ያጠራቅማል ማለት ነው። ስለዚህ የምንመገባቸው ምግቦች በተቻለ መጠን ኢንሱሊንን ስቲሙሌት የማያደርጉ መሆን መቻል አለባቸው። በዚህ የሚታወቁት ኢንሱሊን ስቲሙሌት በማድረግ የሚታወቁት ምግቦች በካርቦሃይድሬት የበለጸጉ ጣፋጭነት ያላቸው በከፍተኛ የስኳር መጠን ያላቸው ፕሮሰስ የሆኑ ምግቦችን በምንመገብበት ጊዜ በሰውነታችን ውስጥ ግሉኮስ ይጨምራል። እሱን ተከትሎ ያን ግሉኮስ ደግሞ ወደ ጮማ ለመቀየር ከደም አውጥቶ ወደ ተለያዩ ቲሾች እንዲጠቀሙና ከነሱ በላይ ሲሆን ደግሞ በጮማ ከረጢቶች ለማስቀመጥ ኢንሱሊን በከፍተኛ መጠን ይጨምር ማለት ነው። ስለዚህ ዛሬ እኔ የምመገበው ምግብ
የምሳዬን ስኬጁል ነው ማሳያችሁ ማለት። ስለዚህ እንደምታዩት ዛሬ ምሳዬን የምበላው ትንሽ ስጋ ነገር ነው የምበላው። ስለዚህ ይህን ስጋ የመረጥኩበት ምክንያት እንደነገርኳችሁ በከፍተኛ ፕሮቲን የበለጸገ ነው። ፕሮቲን ደግሞ ክብደትን ለመቀነስ የሚጠቅምባቸው 3 መንገዶች አሉ። አንደኛ ፕሮቲን ነው። ያ ፕሮቲን በምንም መንገድ ወደ ጮማ የሚቀየርበት ምንም አይነት ባዮሎጂካል ሜካኒዝም የለውም ማለት ነው። ስለዚህ ካሉት ምናልባት ስጋ እንግዲህ ከ22 በላይ ኢሴንሻል አሚኖ አሲዶች አሉት። ከነሱ ውስጥ በጣም ከፍተኛ የሆነ ፕሮቲን ያላቸው ምግቦች ከወሰድን ወደ ፋት የሚቀየሩ 2 አሚኖ አሲዶች አሉ። ከዛ በተቀሩት ግን ወደ ፋት የሚቀየር ምንም አይነት ኮንቴንት የለውም ማለት ነው ፕሮቲን። ስለዚህ ክብደቴን ለመቀነስ ይጠቅመኛል። አንድ እሱ ነው። በሁለተኛ ደረጃ ደግሞ ስጋ ውስጥ ዝቅተኛ የሆነ ካርቦሃይድሬት ወይም ደግሞ ኒድሊ ካርቦሃይድሬት የለውም ማለት ይቻላል። ስጋ ውስጥ ካርቦሃይድሬት ኔግሊጀብል በሚባል ደረጃ ነው ያለው። እሱ ደግሞ ኢንሱሊን ቶሎ እንዳይመረት እሱን ተከትሎ ወደ ምንም አይነት የፋት ከረጢቶች የሚጠራቀም ኤነርጂ አይኖረኝም ማለት ነው። እዚህ ውስጥ ያለው ከፕሮቲን ባሻገር ደግሞ ፋቲ አሲዶች አሉ፣ ቅባት አለው። ያ ቅባት ለኢሚዲየት ኢነርጂ ሶርስ ያገለግለኛል ማለት ነው። በካርቦሃይድሬት ፋንታ የምጠቀመው እዚህ ውስጥ ያለውን ፋቲ አሲድ ነው ማለት ነው። ከዛ ውጭ ሚነራሎች፣ ቫይታሚኖች በጣም የበለጸገ ነው። በተለይ ደግሞ በየትኛውም ሌሎች ምግቦች ላይ የማናገኘው ቫይታሚን ቢ12 የሚባል አለ። አኒማል ሶርስ ያላቸው ምግቦች ላይ ብቻ ነው ያን ቫይታሚኖች የምናገኛቸው። እነዚህ ቫይታሚኖች ደግሞ አጠቃላይ ሰውነታችን ውስጥ ያሉትን ሜታቦሊዝሞች ሬጉሌት የሚያደርጉት እነሱ ስለሆኑ በጣም አስፈላጊ ነው። ለዛ ነው የምመገበው። በሶስተኛ ደረጃ የመፈጨት ጊዜው በጣም ረጅም ጊዜ ነው የሚፈጅበት። ልክ እንደ ካርቦሃይድሬት እንደ ጣፋጭ ምግቦች በተመገብኩ በ1 ሰዓትና በ2 ሰዓት ሙሉ በሙሉ ከሰውነት ውስጥ ተፈጭተው የስኳር መጠንን አይጨምሩም። ቢያንስ ከ3 ሰዓትና ከዛ በላይ የመፈጨት ጊዜ ያስፈልገዋል ይህ ፕሮቲን ማለት ነው። ሌላው ደግሞ በጣም እጅግ ጠቃሚ ነገር የመጥገብ ሆርሞኖችን ስቲሙሌት ያደርጋል፣ እንድንጠግብ ያደርጋል። ቶሎ ቶሎ ትንሽ በልተን እንድንጠግብ ነው የሚያደርገን። ካርቦሃይድሬትን ብትበሉ ግን ጣፋጭ ስለሆኑ የአፒታይታችን በጣም እየጨመሩ ብዙ እንድንመገብና ብዙ ስኳር፣ ብዙ ኢንሱሊን እንዲመረትና የጮማ ከረጢታችን በጮማ እንዲሞሉ ነው የሚያደርጉት ማለት ነው። ኢንጆይ ላደርግ ነው። ይህ እንግዲህ አዋዜ ነው። አዋዜ በጣም ወዳለሁ እኔ። አዋዜና ስጋ ወዳለሁ። ፐርፐዝሊ ነው በእርግጥ የምወደው። እንግዲህ ነፃ ሆኜ እንድበላ ፍቀዱልኝ። ቤቴ ውስጥ እንደምበላው ማለት ካሜራ ላይ ስላለው ብዬ አልሳቀቅም። ቤቴ ውስጥ እንደምበላው ሆኜ ነው የምበላው እና በጣም ቴስቲ ነው። አበሳሰሉም በጣም ቆንጆ ነው የበሰለው። በጣም ምግብ በሚሰራበት በተለይ ስጋ ሲሰራ በጣም መቀቀሉ ይሻላል። ዘይትና በሌሎች ከመጥበስ ይልቅ እንደዚህ የተቀቀለው መብላት ይሻላል። ስለዚህ ውፍረት መቀነስ የምትፈልጉ ሰዎች በካርቦሃይድሬት የበለጸጉ ምግቦችን ቀንሳችሁ እንደዚህ ፕሮቲን ሪች የሆኑ ምግቦችን መውሰድ ያስፈልጋል። ነገር ግን በፕሮቲን የበለጸጉ ምግቦች እንደ ስጋ አይነቶችን ቢሆኑ ከልክ በላይ ከተመገባችሁ ግን ያው ሰውነታችን ሜካኒዝም ይፈጥርና የተወሰኑትን አሚኖ አሲዶች ወደ ፋት ቀይሮ አሁንም ለቦርጭ ሊያጋልጥ ይችላል። እንዳልተፈለገ የኮሌስትሮል ክምችት ሊያጋልጥ ይችላል። ስለዚህ በቀን አንድ ሰው ቢያንስ ከ100 እስከ 150 ግራም ፕሮቲን ከወሰደ ይበቃዋል። ያ ማለት ወደ ስጋ ሲቀየር ኒርሊ 700 ግራም ስጋ ቢበጋ ይበቃዋል ማለት ነው። ኒርሊ ይሄ 700 ግራም ይሆናል። ከዛ ማለፍ ይላል። በእርግጥ የአጥንቱ ምናምን ስላለ ግን ያ በቂ ነው። ፐርሚል ይሄን ያክል ከተመገብን በጣም በቂ ነው። አሁን አይታችሁ ከሆነ እየጠገብኩ ነው። ከጠዋት ምንም ምግብ አልወሰድኩም። አሁን ኒርሊ 7 ሰዓት እየሆነ ነው። ግን የተወሰነ ስለበላው ብቻ እየጠገብኩ ነው። ብዙ ሃንገሬን አስታገስኩ ማለት ነው። በነገራችን ላይ አሁን እያወጣ ያሉት ቦን ማሮ ነው። እዚህ እንግዲህ እያንዳንዱ ቀይ ደም ሴላችን ሰውነታችን የሚሰራው እዚህ ውስጥ አጥንታችን ውስጥ ያለ ቦን ማሮ ነው እና በእርግጥ ይሄ ነጭ ፓርቱ ብዙ ለፋት ሲንቴሲስ ፋት ወይም ቅባቶችን ለማመንጨት ነው እንጂ ቀይ ደም ሴሎችን በመስራት ሂደት ዝቅተኛ ሚና ነው ያለው። ወደዚህኛው አጥንት ስትሄዱ ቀዩ ፓርት ያ
ቀዩ ፓርት ነው ብዙ ጊዜ ለቀይ ደም ሴል ፕሮዳክሽን የሚያገለግለው፣ ግን ይሄኛው ለፋት ሴንቴስ ነው። ትንሽ ሮል ነው ያለው በቀይ ደም ሴል ግንባታ ውስጥ ማለት ነው። ነገር ግን ይሄን ብቻ በልቻ አልውልም። ስለዚህ ጁስ ጠጣለሁ። ስለዚህ የምጠጣውን ጁስ ደግሞ አሁን አሳያችኋለሁ። ከዚህ ባሻገር እችን ከበላው በኋላ ትንሽ ጁስ ጠጣለሁ። ያን ጁስ ደግሞ አሳያችኋለሁ ማለት በጣም የምጠቀማቸውን ጁሶችም አሁን በመሰረታዊነት ከፍተኛ ፕሮቲን፣ ዝቅተኛ ካርቦሃይድሬት ያላቸውና የቅባት መጠናቸው መካከለኛው ዝቅተኛ የሆኑ የምፈጫቸው የጁስ ውስጥ የማካታቸው ማለት ነው። ስለዚህ የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች ምሳዬን በልቻለሁ። እንዳያችሁት በጣም ቆንጆ ምሳ ነው። ግን የበላኋት የተጠበሰች ስጋ ስለሆነች እሷን ደግሞ በደንብ ለጨጓራዬም ሉብሪኬት እንድታደርግ በደንብ እንድታለሳለስ ጁስ ብዙ ጊዜ እጠቀማለሁ። ስለዚህ 3 ኢንግሪዲየንቶች ነው ያሉኝ። አንደኛ ለውዝ አለኝ። ይህን ለውዝ ራሴ ነኝ ያዘጋጀሁት፣ ማለት ከፋብሪካ ፕሮሰስ የሆነ ሳይሆን ራሴ ለውዝን ገዝቼ ተቆልቶ የተፈጨ ራሴ ያዘጋጀሁት ለውዝ ነው ማለት ነው። ፕሮሰስ ሊሆን አይደለም። ኖ ሱገር አት ኦል፣ ምንም አይነት ፕሬዘርቫቲቭ የለውም። ስለዚህ ይሄ ናቹራል ለውዝ ነው ማለት ነው። ሌላው እንደምታዩት እዚህ ጋር አቮካዶ አለኝ። እንደን እዚህ ጋር ነጭ አጃ ወይም ደግሞ ኦትስ አለ፣ ዋይት ኦትስ አለኝ። ከፈለጋችሁ ለማግኘት ከፈለጋችሁ እኔ የምጠቀመው የጀርመን ዋይት ኦትስ ነው። ይሄን እጠቀማለሁ። እነዚህ ኢንግሪዲየንቶች ነው እኔ ብዙ ጊዜ ጁስ ለመስራት። ስለዚህ የጁስ መፍጫ አለኝ። ስለዚህ 1 ማንኪያ ነው ብዙ ጊዜ የምጠቀመው፣ 1 ማንኪያ ነጭ ኦትስ። እንደን ከዛ ቀጥሎ የምጠቀመው ለውዝ ነው። ለውዙ እንዳልኳችሁ ራሴ ነኝ ያዘጋጀሁት ብያችኋለሁ። ብዙ ጊዜ 1 ማንኪያ ነው የምጠቀመው። ይሄ በጣም ቲክ ነው፣ አያችሁት አይደል? በጣም ቲክ ነው። ምክንያቱም ምንም አይነት እዚህ ሎካሊ ፕሮዲስድ የሆነ ስለሆነ ልክ በጣም ቲክ ነው። ከዛ ቀጥሎ ደግሞ የምጠቀመው አቮካዶ ነው። አቮካዶ ሁልጊዜ በጣም ጓደኛሞች ነን ከአቮካዶ ጋር። በጁስ ብቻ ሳይሆን ከፍሬው ውጭ ያለው ሁሉን ነገር ነው የምወድለት የአቮካዶ። እኔ ደግሞ ጅማ ዩኒቨርሲቲ ነው የተማርኩት። ጅማ እንግዲህ አይደለም የሰው ልጅ ምንድነው ጉሬዛ ነው የሚባለው፣ ጦጣ ጠግቦ የሚያድርበት አካባቢ ነው። ጉሬዛ 1 አቮካዶ ጀምሮ አይጨርስም። ምክንያቱም ሌላ የተንጠለጠለ ስላለ አንዱን ጀምሮ ወደዛ ነው የሚሄደው እና በጣም ጥሩ ነው። ከፍተኛ የሆነ የፕላንት ኦሪጂን ፕሮቲን አለው፣ የቅባትነትም አለው። ያ ቅባትነት ግን ከመጠን ካላለፈ ለኢነርጂ ነው የሚውለው። ሌሎች ቫይታሚንስ፣ ሚነራልስ፣ በጣም ብዙ ቫይታሚኖች አሉት። ኢሴንሻል የሆኑ ፋቲ አሲዶች አሉት። ኦሜጋ 3፣ ኦሜጋ 6 የተባሉ ጠቃሚና ኢሴንሻል የሆኑ ፋቲ አሲዶች አሉ። ስለዚህ ሌላው ውሃ መጨመር ነው። እስኪ በዚህ የሚየውና መፍጨት ጀምራለሁ። በደንብ ላም እስከሚል ድረስ መፍጨት ያስፈልጋል። ትንሽ ወፈር ያለ ይመስለኛል። let me add some amount of water። ትንሽ ወፈር ብላለች፣ የተወሰነ ውሃ ልጨምርባት። ዋው ያ it's so perfect። I think የሚበቃ ይመስለኛል። ስለዚህ ኤቭሪቲንግ ኢዝ ሬዲ። ስለዚህ እንዳያችሁት ምንም አይነት ስኳር አልጨመርኩም። ሌሎች ኢንግሪዲየንቶችን ከዚህ የበለጠ መጨመር ትችላላችሁ ኢንተረስትድ ከሆናችሁ። አሁን ወተት ማግኘት አልቻልኩም። ወተት ብትጨምሩበት በጣም በጣም አሪፍ ነው የሚሆነው። እዚህ ላይ ሌሎችም ጂንገር፣ ለምሳሌ ሎሚ ብትጨምሩበት በጣም ጥሩ ነው የሚሆነው። ከዚህም የባሰ አትክልትም ፎር ዘ ማተር አሁን አይደርቄ እዚህ ጋር አድርጋችሁ ብትፈጩት ቬሪ ኢንተረስቲንግ ነው የሚሆነው። ወላ ቀይ ስርም ቢሆን ብቻ ግን ከፍተኛ አሰር ያላቸው ግን ዝቅተኛ የስኳር መጠን ያላቸውን ኮንቴንቶች ነው መጨመር ያለባቸው።
ዋው ጋድ ዚስ እንግዲህ አላጣጥም በአንዴ ነው ሻት የማደርገው። በጣም የሚገርም ስሙዚ ነው። በጣም ወድጄዋለሁ። ምንም አይነት ስኳር እንዳልኩ ብዙ ጊዜ ለማጣጣም ብዙ ጊዜ ለቴስት አይደለም እናንተ መጠቀም ያለባችሁ። ፐርፐዝ ዋይዝ ዩት ፎር ዳት ማተር እዚህ ጋር ምንም የሚያስጠላ ቴስት የለውም ስኳር ስለሌለው። ምክንያቱም አቮካዶ ራሱ የተወሰነ ካርቦሃይድሬት አለው፣ ለውዙ የተወሰነ ጣፋጭና ካርቦሃይድሬት አለው፣ ግን ጤናማ የሆነ አሰር ያለው ካርቦሃይድሬት ነው። አጃው በራሱ አሰር ነው። ስለዚህ እንጆይ አድርጌያለሁ ማለት ነው። በጣም ነው እንጆይ ያደረኩት። ከምሳችሁ በኋላ ብዙ ጊዜ ይሄን ብትመገቡ ጥሩ ነው። ከዛ ሲገኝ ደግሞ ሀብሀብን በጎን አድርጋችሁ እንጆይ ብታደርጉ በጣም ጥሩ ነው ብዬ አስባለሁ። ስለዚህ ማወቅ ሁሉን ይለውጣል ብለን እናስባለን። የኛ የአርት ኢንደርዚ ሚዲያ ትልቁ ሞቷችን ማወቅ ሁሉን ነገር ይለውጣል ነው። ያ ማለት ኖዊንግ ቼንጅ ኤቭሪቲንግ ብለን ነው የምናስበው። እና እንግዲህ ስጠጣ አይታችሁ ከነዚህ አካባቢ የጁስ መጠጣቴን ማሳያዎች አሉ which is very wonderful። ብዙ መጥፎ አይደለም። እኔ እንጆይ አድርጌያለሁ። እናንተም በየቤታችሁ ይሄን እንጆይ አድርጉ። ሰናይ ጊዜ ይሆንላችሁ። የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች አሁን ደግሞ የራት ሰዓት ላይ ደርሰናል። ራት የምበላውን አሳያችኋለሁ። በነገራችን ላይ ሁል ጊዜ በሚባል ደረጃ ነው ራቴን የምበላውና ከመብላቴ በፊት ምን ምን እንዳሉ ላሳያችሁ። እዚህ ጋር እንደምታዩት እዚህ ጋር ለውዝ አለኝ፣ እዚህ ጋር ባቄላ አለኝ፣ ተነክሮ የተቆላ ባቄላ ማለት ነው። እዚህ ጋር ሽምብራ አለኝ፣ በጣም ነው የምወደው። አጠቃላይ እነዚህ በተለይ ባቄላና ሽምብራው ሌግመንስ ነው የሚባሉት። ሌግመንስ እንደምታውቁት the only source ማለት ትችላላችሁ። በጣም ከፍተኛ የሆነ ፕላንት ኦሪጂን ፕሮቲን የምናገኘው ከነዚህ ከሊግመንሶቹ ነው ማለት ነው፣ ከባቄላውና ሽምብራው ማለት ነው። በጣም የሚደንቀው ነገር ደግሞ ቅድም እንግዲህ ምሳዬን የበላሁት እንደነገርኳችሁ የተጠበሰ ስጋ ነው ምሳዬን የበላሁት። ስለዚህ የተጠበሰ ስጋ ፋይበሩ ትንሽ ነው። ስለዚህ ትልቁ ችግር ክብደት ቅነሳ ላይ ምግቦችን ፕላን አውተን ሰዎች በሚከተሉበት ጊዜ የሆድ ድርቀት ያጠቃቸዋል እና ያን የሆድ ድርቀት ፋይት የምታደርጉበት ኦንሊ ሚንስ እነዚህ ሊግመንሶች ከነቆዳቸው መመገብ ነው። ከፍተኛ የሆነ ኒውትሪሽናል ፋይበር ነው ያላቸው፣ አሰር አላቸው። የአሰር ደግሞ አጠቃላይ ከአፍ እስከ ፊንጢጣ ያለውን የጂአይ ሲስተሙን ጤንነት በመጠበቅ ደረጃ የማይመለስ ሚና ነው ያላቸው ማለት ነው። ሌላው ይሄኛውን እንዳያችሁት ለውዙ ነው። ለውዙን እኔ ከነ ቆዳው ነው የምበላው። ይሄ ምን ፈልጌ ነው? አሰር ፈልጌ ነው። ከፍተኛ የሆነ አሰር ነው ያለው ከነ ቆዳው ሲሆን፣ ሌላው እዚህ ጋር ቬጂቴብሎች አሉ። እዚህ ጋር አቮካዶ አለኝ፣ እዚህ ጋር ስጋ አለኝ፣ እዚህ ጋር ደግሞ በተመሳሳይ እንቁላል አለኝ ማለት ነው። እዚህ አጠቃላይ የምግብ ዲሽ ውስጥ አንድ ተመሳሳይ ነገር ያለው ምንድነው? ከፍተኛ የሆነ ፕሮቲን ያላቸው ምግቦች ነው ያሉት። በሁለተኛ ደረጃ ከፍተኛ የሆነ የአሰርነት ባህሪ ያላቸው ናቸው። ሌላው ዝቅተኛ የሆነ ካርቦሃይድሬት ነው ያላቸው። ሁሉም አይነት ምግቦች ካርቦሃይድሬት አላቸው፣ ግን ዝቅተኛ ካርቦሃይድሬት ነው ያላቸው። ወይም ደግሞ በሌላ አነጋገር ካርቦሃይድሬትን በሁለት ነው የምንከፍላቸው። ያ ማለት ምንድነው? ጉድ ካርቦሃይድሬት እና ባድ ካርቦሃይድሬት የምንላቸው። ጉድ ካርቦሃይድሬት የምንላቸው አሰር ያላቸው ቫይታሚንና ሚኒራል ሪች የሆኑትን ነው። ባድ ካርቦሃይድሬት የምንላቸው ደግሞ ከፍተኛ የሆነ ጣፋጭነት ያላቸው፣ የፋይበር መጠናቸው ዝቅተኛ የሆነ፣ አሰር የሌላቸው ፕሮሰስ የሆኑ ካርቦሃይድሬቶችን እነሱ ባድ ካርቦሃይድሬት ነው የሚባሉት። ሲግኒፊካንትሊ የኢንሱሊን ሰክሬሽን ስቲሙሌት ያደርጋሉ። ሶዳዝ የፋት አኮሙሌሽኑን በተለይ ደግሞ የሴንትራል ኦበስቲ ሆድ አካባቢ ያለውን ውፍረት በጣም የሚያበረታቱ ናቸው ማለት ነው። እዚህ ጋር ያሉት ግን ናቹራሊ ሪች ኢን ካርቦሃይድሬት ኤንድ ፋይበር ማለት ነው። እነዚህ አሁን ሚነራልስ ቬጂቴብል ስለሆኑ በጣም አስፈላጊዎች ናቸው ማለት ነው። ስለዚህ እኔ ሁልጊዜ መብላት ስጀምር የሚጀምረው በለውዝ ነው። ለውዝ እወዳለሁ እና ከዛ ለውዝ ከጀመርኩ በኋላ ቀጥታ የሚሄደው ወደዚህኛው ወደ ግሪን ቬጂቴብል ነው። ብዙ ጊዜ ሰዎች የምግብ ስኬጁል በምናወጣበት ጊዜ የት አገኘዋለሁ ይሄ ሀብታም ነው ይላሉ። አሁን እዚህ ዲሽ ውስጥ የማይገኘው የቱ ነው? ባቄላ ነው የምታጡት፣ ሽምብራ ነው የምታጡት፣ ጥቅል ጎመን ነው የምታጡት፣ አይደርቄ ጎመን ነው የምታጡት፣ አቮካዶ ነው የምታጡት፣ ቲማቲም ነው የምታጡት። እሱ ሳይሆን በአመለካከት ስላልተቀየርን እንጂ እዚህ ያሉ እኛ በአቅማችን ማድረግ የምንችላቸው
አፎርድ የምናደርጋቸው ምግቦች ናቸው። ምናልባት የሚያስቸግሩን እንቁላልና ስጋ ሊሆን ይችላል። ማውጣት ትችላላችሁ። ስጋና እንቁላልን አውጥታችሁ የሌሎቹ ስኬጁሎች መጠቀም ትችላላችሁ በትንሽ ገንዘብ። ለምሳሌ እኔ እንግዲህ ለዓመት ከበቃ ብዬ ወደ 35 ኪሎ የሚሆን ለውዝ ነው የገዛው። ምክንያቱም ለውዝ ጁስም ስጠቀም ለውዝ እጠቀማለሁ ራሴ። ለውዝ ደግሞ ፕሮሰስ ሊሆነውን አይደለም ራሴ ተፈጭቶ ራሴ የማዘጋጀው ለውዝ ቅቤ ነው። ራሴ ነው የማዘጋጀው። ፕሮሰስ ሊሆን አይደለም፣ ፕሪዘርቫቲቭ የለውም። ራሴ ያዘጋጀሁት ለውዝ ነው የሚሆነው ማለት ያን ነው የምጠቀመው ብዙ ጊዜ። ስለዚህ አሁንም እቀጥላለሁ። ይሄኛውን በጣም ስለምወደው ዋው በጣም ትወዱታላችሁ። በጣም ኤክስትሪምሊ ታኝቶ ስለሆነ የምትወጡት ፋይበር ስላላቸው ልክ ጨጓራችሁ ጋር በደረሱ ጊዜ ሆዳችሁ ቶሎ ነው የሚሞላው። ነገር ግን ቾኮሌት ብትበሉ፣ ብስኩት ብትበሉ፣ ፕሮሰስ ሊሆኑ የሚጣፍጡ የሆኑ ካርቦሃይድሬቶችን ብትመገቡ ግን እየበላችሁ ትውላላችሁ እንጂ ሆዳችሁ መሙላቱን ብዙ ጊዜ አይረዳም ማለት ነው። ይህን ካረኩ እንግዲህ አቮካዶ እዚህ ያለ አቮካዶ በጣም ኢሴንሻል ነው። ከዛም ሄደው ወደ እንቁላል ነው። እንቁላል በጣም ወዳለሁ። በጣም ፒውር የሆነ ፕሮቲን ነው የምታገኙት እዚህ። በተለይ ይሄ ነጩ ፓርት በጣም በፕሮቲን የበለጸገ ነው። እቺ ውስጥ ያለችው አስኳር የምትባል ማለት ነው። እሷ ከፍተኛ የሆነ የፋት ኮንቴንት የቅባትነት ባህሪ ያለው፣ ነገር ግን እሱም ጎጂ አይደለም። ኮሌስትሮል የሚጨምረው እንደነገርኳችሁ በሰውነታችን ከሚያስፈልገው ሪኳየርመንት በላይ ስንመገብ እንጂ በሪኳየርመንት ከሆነና የምንመገበውን እንዲያራራቅን ከሆነ በቀን 2 ጊዜ ምናምን የምንበላ ከሆነ በጣም ፌር ነው። ሰውነታችን የሚያስፈልገውን ኢነርጂ ይበላል። ከዛ በተቃራኒ ደግሞ ሰውነታችን ኢነርጂ ደፊሲት ውስጥ በሚገባበት ጊዜ ኢነርጂ ሲያንሰው ምንድነው አማራጩ? ወደ ባንክ ሄዳል። ባንክ ላይ ያስቀመጠው ኢነርጂ አለ። ያ ኢነርጂ ጮማ ነው። በቃ የጮማ ከረጢት ውስጥ ያለውን ኢነርጂ እያወጣ ይጠቀማል ማለት ነው። ስለዚህ ሰዎች ረሃብ በተሰማቸው ጊዜ ደስተኞች ነው መሆን ያለባቸው። የተወሰነ ጾማቸውን ገፋ ነው ማድረግ ያለባቸው። ያ ማለት ተርኒንግ ፖይንት አሁን ካለው በሰውነታችሁ ውስጥ ካለው ኢነርጂ ወደ ባንክ ውስጥ ወዳለው ጮማ የሚሄዱት ተርኒንግ ፖይንት ነው። ስለዚህ የረሃብ ስሜት በተሰማቸው ጊዜ 1 ሰዓት 2 ሰዓት ፕሮሎንግ ቢያደርጉ በጣም ሲግኒፊካንት የሆነ ውጤት ያመጣሉ ማለት ነው። ብዙ ጊዜ ቂጣውን ነው የምጠቀመው። ይሄ በጣም እንጆ ያደርገኛል ማለት ነው። ብዙ አጋጣሚ ከውሃ በስተቀር ምንም አይነት የመጠጣው ነገር የለም ማለት ነው። ኖ አልኮሆል ቶታል። ምንም አይነት ቡና፣ ሻይ፣ ስኳር ያላቸው ነገሮችን በፍጹም አልጠቀምም ማለት ነው። ስለዚህ ይሄን ትመገባለህ፣ ውሃ ትጠጣለህ፣ ዳትሴት በቃ ሌላ ነገር የለውም። አፎርድ የምናደርገው ነው። ብዙ ጊዜ እኔ ኮሜንት ላይ የሀብታም የምግብ ስኬጁልና ያስቀመጥክልን ምናምን ስትሉ ስለነበር እንዴት አድርገን ሎካሊ አቬሌብል በሆኑ በአቅራቢያችን የቤት ጓዳችን ውስጥ ባሉ ጸጋዎች እንዴት አድርገን ክብደታችን ማስተካከል እንደምንችል ማሳየት ነው። ዋና ዓላማ ይሄ ነው፣ መግለጥ ነው። አሁን እንደዚህ ይበላል እንዴ ምናምን ሊል ይችላል ሰው። አሁን ሽምብራ ቆሎ ለብቻ ከምትመገብ ከዚህ ሁሉ ቫራይቲ አድርጋችሁ ትመገቡ፣ በጣም እንጆይ ያደርጋል።
ስለዚህ የተወደዳችሁ ቤተሰቦቼ በአካባቢያችሁ በሚገኙ ጓዳ ውስጥ ባሉ አፎርድ በምታደርጓቸው ምግቦች እንግዲህ እንጆይ ማለት ትችላላችሁ። ጤናችሁ መጠበቅ ትችላላችሁ። ኢሴንሻሊ ግን በቦርጭ የምትቸገሩ ሰዎች ቁርስ ዘላችሁ ምሳና እራት ብቻ እንደዚህ በመመገብ ሲግኒፊካንት የሆነ ለውጥ ማምጣት ትችላላችሁ። ከእናንተ የሚጠበቀው ምንድነው? ኦብጀክቲቭ ሴት ማድረግ ያስፈልጋል። የምደርሰው ኦብጀክቲቭ ምን ያክል ኪሎ ነው የምቀንሰው፣ በምን ያክል ጊዜ ነው የሚል ያስፈልጋል። ኤንደን ኮሚትመንት ነው። ኮሚትመንት ማለት እንግዲህ ቁርጠኝነት ነው። አንዴ ሲመቻችሁ መተው፣ ሌላ ጊዜ መመገብ ሳይሆን ስትሪክትሊ ይህን ዳይት ፎሎ ማድረግ ያስፈልጋል። ስለማይቻል እንጂ አሁን ከሰኞ እስከ ዓርብ የምመገባቸው ምግቦች እንዲህ ባቀርብ ደስ ይለኝ ነበር። ግን በቃ ዓላማው እንደዚህ ነው። ከሰኞ እስከ ዓርብ የተለያዩ ምግቦችን ብመገብ ኮምቢኔሽናቸው አጠቃላይ ከፍተኛ ፕሮቲን፣ ዝቅተኛ ካርቦሃይድሬት፣ ከፍተኛ አሰር ወይም ደግሞ ፋይበር ያላቸው፣ ከፍተኛ የሆነ ቫይታሚንና ሚኒራል ያላቸው ምግቦች ነው የምመገበው። በቃ ስኬጁል ይሄ ነው። ስለዚህ ከእናንተ የሚጠበቀው የሰራኋቸውን ቪዲዮዎች ዲቴል የሰራኋቸው ስላሉ እነሱን ሪቪው እንድታደርጉ እፈልጋለሁ። አሁን ወደ ምግቤን ልቀጥል። እናንተም በየቤታችሁ እንጆይ ማለት ትችላላችሁ።